አይኔ ያየ ረተው ይያል በህይወት ይያለው ቆሜ ያየው እየጨውኩ የተፈጠረው በምን አፋችሁ ነው የምታወሩኝ? አሁን ሸኔም ወያኔ ቅርበሉኝ ብዬ የምላችሁ ለምን ታውቃለህ? አንደኛ የአማራ ጠላት ትግሬ አይደለም፣ የአማራ ጠላት ወያኔም አይደለም፣ የአማራ ጠላት ኦሮሞ አይደለም፣ የአማራ ጠላት ፋኖ ተብዬው ነው። ራሱ ነው። ልጆቹን ከትምህርት ቤት አስወጥተው አደንቁረው ትውልድ እያቀጨጩ ባለበት የሸኔ ወሬ የሚሰማችሁ የሚያንገበግባችሁ እንዴት ያላችሁ ደነዞች ናችሁ? የፋኖ እኮ እየጮኩ ነው። ለፋኖ ጀስቲፊኬሽን የምትሰጡት የመጀመሪያው ወያኔ ብላችሁ ነበር ይሆናል ብላችሁ ለፋኖ መነሳት ለፋኖ ማስታጠቅ ለልዩ ኃይሉ እንዲፈርስ ምክንያት ብላችሁ ያቀርባችኋቸው ነገሮች በሙሉ ፉርሽ ሆነዋል። ልክ ገብተው አብይ አህመድ ኑ ሲላቸው ይመጣሉ። ቁጭ በል ሲለው ቁጭ ይላል። ወሬው ራሱ ያወራል። እስከ ቀጣይ ምርጫ ተካሂዶ ስልጣን ሽግግር እስከሚካሄድ ድረስ አርፈህ ተቀመጥ ሲል አርፎ ይቀመጣል። ደብረጽዮን ምክንያት አድርጋችሁ፣ ጌታቸው አሰፋ ምክንያት አድርጋችሁ፣ ጌታቸው ረዳ ምክንያት አድርጋችሁ፣ ታደሰ ወረደ ምክንያት አድርጋችሁ ተወላግዳችሁ የቀራችሁት እናንተ ናችሁ። ኦኬ እነሱ ምክንያት አድርጋችሁ ፋኖ የደገፋችሁ ሰዎች ለአማራ ህዝብ ምን አመጣችሁለት? ወያኔ ወይኔ ሸኔ ምን አረገን? አምላኩ ተለምኖ ከአምላኩ ለምኖ ህዝቡን ለምኖ ሸኔን ተማጽኖ ሰላም ያወረደው መጥቶ ሰላም ገባ። አንተ ጸጉሩን አጎፍሮ ጥይት የተኮሰው አጠገብ ሄደ ብለህ ሰላም ተነሳኛለህ። ሸኔ ምዕራብ ጎጃም ገብቶ አቅም ፋኖ ነው እየገደላቸው ያለው። ወያኔ ምዕራብ ጎጃም ገብቶ አቅም ዘመነ ካሴ ነው እየገደላቸው ያለው። ዘመነ ካሴን ታቀፈ ስለምንም የማውራት መብት የለም። አስረስ ማሬን ታቀፈ ስለማንም የማውራት ሞራል የለም። እርኩስ የሚባለው ይሄ ነው። ሰይጣን የሚባለው ዘመነ ካሴ ነው። አይሳይስ የሚባለው ይሄ ነው። ስለምንም ማውራት አትችልም። ሸኔን ፋኖ ውስጥ ታቀፈ መዋቅር ውስጥ የተሰገሰጉ ፋኖዎች የአማራ ቤተኝነትን የሚያቀነቅኑ እንከፎች ከአዲስ አበባ እስከ ሁሉም አገሪቱ ያሉት ዩቲዩብ ሸቃዮች መሳይ መኮንን ደረጃ ሀብቴ የመሳሰሉት ሀብታሙ እያለው ፋሲል የናለም እናንተ ናችሁ ያረዳችኋቸው። እነዚህ ሰዎች ንጹሃን እንዲህ አሳረዳችሁ በደማቸው የምትነግሩት እናንተ ናችሁ። ገዳዩ ብቻ እንዳይመስላል የእናንተ የቁማር ጨዋታ ውጤት ነው። በሰው ደም የምትነግሩት ምላችሁ በምክንያት ነው። አይንን እንደዚህ ሲዘኝ ታያል አይታይማ። እንዴት ውስጤን እንዴት እንደሚያመኝ ወሃቭ ነው አይዲያ ማለት ነው። እንዴት እንደሚያበሳጭ አታውቁም። አማራ ስለሞተ አማራ ስለተገደለ ሰው ስለተገደለ ሰው ስለሞተ ንጹሃን ስለተገደሉ በጭካኔ ስለተገደሉ እሱ ሰው ስለሆናችሁ የምታስቡት ነው። ሰው ስለሆናችሁ ታስቡታላችሁ። በሰባዊነት ተበሳጫላችሁ፣ ይዘገንናችኋል ምናምን። እኔን የሚያቃጥለኝ ሌላ ነው። ወፉ እኔ ውስጤ ነው የሚነደው። ከምሸከመው ከምችለው በላይ ነው የሚሆንብኝ። ለምን መሰለህ? ከሌላው ሰው አንተ ምን የተለየ ነገር አለ ብላችሁ ትልቻላችሁ ማለት መብታችሁ። የሚለየው የሚያቃጥለው ነገር ገና ሀብለው ሲጀምሩ አሁን የሚሆነው ነገር እንደሚሆን አቅነው የአማራ ብሔርተኝነትን ሲያቀነቅኑ ኧረ ተው አብራችሁ የነበራችሁ ሰዎች የምትከታተሉኝ ሰዎች ታውቃላችሁ። ላስታውሳችሁ ምን እንዳልኳቸው የዛሬ 3 ዓመት ምናምን 4 ዓመት 5 ዓመት ወይም ድሮ ከ8 ዓመት በፊት ጀምሮ ስላት የነበረች አንድ ነገር አለች። ብሔርተኝነት ማለት ተናካሽ ውሻ ማሳደግ ነው እና ቆዳዬ ነው የሚላጠው ጨጓራዬ ነው የሚነደው። ስትሞት ጠብቂ አይደለም ማለት ሰው ነው። እንደዛ አይደለም። ጸባቸው ተንኮላቸው ሳይናደዳሉ ገና ተንኮል አንተን እነዚህ ህዝቦች ሊያባሏችሁ ሲነሱ ሴራውን ሲጠነሱ ሐሳቡ ሲጠነሱ ትበሳጭ ገና ከዛ ሲሆን በሳጫል ሲያረጉት በሳጫል እንደገና መልሰው ሲያላግጡብም በሳጫል። ይሄው በብስጭት እን ማክሮ ሰውዬ አልቄ ይችላልኩ በእናንተ ምክንያት ሰውነቴን ጨረሳችሁት። በደንብ አሰልጥናቸው እነዚህ በደንብ ለዚሁ ዓላማ ተመድበው የተሰማሩ ኤጀንቶች መሳይ ምንድነው? ሻቢያ ነው። ፋሲል ሻቢያ ነው። እኔ ሀገር ይገነባል ብዬ ጧት ማታ ሲጮህ ነው። እነሱም እንደሚጠብቅባቸው ቃል ነው። ክፋት ነው የሚሰሩት። የኔ ልክ እንደዚህ ሲነጭ ነገር ነው። በንጽህና ህዝብ ይታረቅ፣ ህዝብ ይግባባ፣ ኢትዮጵያ ትቀጥል፣ ሃይማኖት አክብሩ፣ ብሔር አትንኩ፣ ምን አትጣሉ ነው ማለት። ይሄን ነጭ አርቄ የምሰራው ነገር ለትንሽ ቀለም ትደፋበታል ይበላሻል። እነሱ ቀለም መልፈን መስራቸው ለማጣራት ምን ብሎ ማዋሸት ብቻ የሚፈልጉት ኑሯቸው ይሄ ነው። ስራቸው ይሄ ገብቷል። ስራቸው ይሄ እንደዚህ ማገር የሚያተራሙት እንዲህ ማገር የሚያተራሙት አንዴ ሰውን አይተህ ለይተህ አውቀህ እነዚህ አይረቡም አይበጁም ብለህ ካልተዋቸው በስተቀር አይተውህም። መከራን ያበዙታል በጉልበት
ስለዚህ እኔ እናንተ በሰላም ድሮ ከፈለግን ከኔና ካንተ በላይ የሆነ አቅም እኔም የራሴን ላዋጣ አንተም የራስን አዋጣ አንተ ራስን በራስህ የመከላከል አቅም ነበር አይደል ምንድነው ጦር መሳሪያ ነው አንተም ያለህን ጦር መሳሪያ አስቀምጥ እኔም ላስቀምጥ ይሄን የሰበሰበው ጦር መሳሪያ ለመንግስት ለሚባል ስቴት መስለ ለሱ እንስጠው እሱ በበላይነት ያስተዳድር ማለት ነው ይሄ ህገ መንግስት ነው ህገ መንግስት ምን ማለት ነው ስትለው ህገ መንግስት በቤዚክ ዲፊኒሽን እኮ ነው አንድ ዜጋ አለ አንድ ዜጋ ከእያንዳንዱ የሀገሪቱ ዜጋ ጋር ቃል ኪዳን የሚገባበት ነው ህገ መንግስት ወያኔ ጻፈው አጣምመው ዳስም ማተር ከወያኔ በፊትም ከሰው ልጅ ተፈጥሯዊ ባህሪ ጋር ተቆናጀ ስለሆነ ማለት የስቴት ፎርሜሽን መሰረቱ ዘጋ እያንዳንዱ ሰው ይወለ ራሱን በራሱ የመከላከል መብት አለው ግን በጋራ በማህበር አብረን መኖር ካለብን ምንድነው የምታደርገው እኔም የራሴን አንተም የራስን ከሆነ ጉልበተኛው አሸንፎ ነው የሚኖረው ኦኬ ሩል ኦፍ ጀንግል ነው የሚሆነው አንተም የራስን እኔም የራስን የተሻለ ጉልበት ያለው በቃ ነው የቀማል ይኖር ነው ስለዚህ አንተም ራስን በራስ መከላከል መብትህን በከፊል አስቀምጥ አንተ ማስቀምጥ አንድ ላይ እናቋቁም ከሁላችንም የበለጠ ጉልበተኛ የሆነ ስቴት ፎርምናር ያ ስቴት ምን ያደርገናል በበላይነት ያስተዳድረናል ይቆጣጠረናል ነው እዛ ውስጥ አይ እኔ ታጥቄ ነው የምሄደው የሚል ጥያቄ ካመጣ የስቴት ፎርሜሽኑን በሙሉ ያበላሻል በሙሉ ሽፍታ ይሆናል ከገዱ አንዳርጋቸውና ከዮሐንስ ቧያለው ጋር ያጣላይ ለምንድን ነው መጀመሪያ ኖ ብያስኳቸው ፋኖ ተጠቃይፈታም ብለው ነው አሁን አዝናለሁ አትበሉኝ ነው የምላችሁ ከነሱ ጋር ተጣልቼ ተጋግጬ ተዋጭቄ ተባልቼ መከራዬን አሳይተውኝ በመጨረሻ አንዱም ወደ ውጪ አንዱም ወደ እስር ቤት ገብቶ ቁርጣቸውን የነገርኳቸውን ቢሰሙ አይታሰሩም ይሄ አይታሰሩም እነሱ አንድ በላይ ሁለተኛ የነገርኳቸውን በሰሙ አማራ ክልል እንዲህ መከራ ውስጥ አይዳክር አኖ ትጥቅ ያልፈታው በእናንተ ድጋፍ ነው በፐብሊክ ኤሊት ተብየው እናንተ ሚዲያ ላይ ወጣችሁ በመታወሩ ስቴት ባለበት ሀገር ሌላ የታጠቀ ኃይል መኖር የለበትም ካለ ዘራፊ ነው ካለ አላቅት ሽፍታ ነው የሚሆነው ስቴት ኮላፕስ ካረገው የሚጎዳው ማን ነው ራሱ ህዝቡ ነው ማን ነው አሁን መከራና ፍዳውን ያያያለው ያማራ ህዝብ ምን አበሳጨህ በእናንተ ድንቁርና በእናንተ ድንዝዝነት ያማራ ህዝብ ዋጋ ያከፈለ ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ